መኪኖቹ እነዚህ ምክንያቱም ሶሻል በቪአይፒው አንድም ቀን ሳይሰጣጥ በቪአይፒው ተፈተሽ መጀመሪያ የመያዝሽ ምክንያት የቪአይፒ ወረቀት ነበር። ከዛ እሱ ከተለቀቅሽ በኋላ እዛው እስር ቤት ፍርድ ቤቱ እንደፈታሽ ፖሊስ ደግሞ ከዛው ከፍርድ ቤት ሳትወጪ ወይ ከእስር ቤት ሳትወጪ እንደተለቀቅ መልሶ በር ላይ ያዘኝ ነው የምትይው። ይዞ አስገብቶኝ ጥያቄ ጠይቀኝ። ኦኬ ስትናገሪ ወይ ደግሞ ከሶሻል ሚዲያ ላይ ወደዚህ ላይቭ ከመምጣቴ በፊት ሶሻል ሚዲያ ላይ የጻፉትን ነገር እያየው ነበርና ክስሽ የተቀመጠው በህገወጥ የሰዎች ዝውውርና እንዲሁም ደግሞ በታክስ ስወራ የሚል ነገር አይቻልም። እርግጠኛ ምናልባት አይተሽ ካልሆነ ሁለተኛ እነዚህ የሰዎች ዝውውር ኦኬ እዛ ሶሻል ሚዲያ ላይ ጻፈውን አይቻልም። ሌላ ምንድነው ሀገር ውስጥ አልነበርኩም ለሱ ማስረጃ ማሳየት ይቻላል? አለሽ ማስረጃዎች የሀገር ውስጥ አለመኖርሽ የሚያሳዩ? ብኖርም እኮ ይኸውልህ የለውም እንጂ ብኖርም እኮ መኪኖቼ እንግዳ ጭነው ጉብኝት በሚሄዱ ሰዓት አብሬያቸው እኮ አልዞርም። እኔ አንድ ቱር ጋይድ እና አንድ ሹፌር መኪና ይዞ ይሄዳል። አፋርም ሊሄድ ይችላል፣ መቀሌም ሊሄድ ይችላል፣ ደቡብ ክልል መኪኖቹ የምንድን ናቸው? ያንቺ ናቸው? ባሌ ማውንቴን ሊሄድ ይችላል። ቱር ናቸው፣ የኔ ናቸው። ቱር ነው የሚሰሩት። የቱር ፍቃዳቸው ራሱ የቱር ነው። ምን ቱር ነው ያንቺ? ምን ቱር የሚባል ነው? ማለት እኔ በሰዓቱ ኢትዮጵያ ቱር። ኦኬ። ስለዚህ ተከራይቶ ቱር በሚያደርጉ ሰዎች ነው፣ ተከራይቶ በሚጠቀሙ ሰዎች ነው። መከራየት ሳይሆን ተከራይቶ አይደለም፣ የጉብኝት ነው የሚከፍሉት። ፓኬጅ ነው። መኪናው አይከራይም። ምንድነው መኪናው ክራይ ሳይሆንም ከዚህ ቦታ ወደዚህ ቦታ መሄድ እንፈልጋለን። ለምሳሌ ቱር ጋይድ እንፈልጋለን ሊል ይችላል፣ አልፈልግም ሊል ይችላል። ለምሳሌ ቦታውን አውቀዋለሁኝ ምንም ችግር የለውም ካለ ማለት ነው ያለ ቱር ጋይድ በሾፌር ብቻ መሄድ ይችላሉ። አይ ስለ ቦታው ማብራሪያ እንፈልጋለን ቱር ጋይድም ይደረግልን ካሉ እዛው ኮስት ላይ ይጨመርባቸውና ቱር ጋይድም ይዘው ይሄዳሉ ማለት ነው። አስተርጓሚ እንፈልጋለን ካሉ እንዲሁ አስተርጓሚም ይዘው ይሄዳሉ ማለት ነው። እንግዶች ያ ማለት እንግዳ በየቦታው ሲሄድ እንግዳ ይዘው ሲሄዱ እኔ ባለቤትም ብሆን ማንኛውም አይነት እንግዳ ወደ ኢትዮጵያ መጥቶ ሲጎበኝ አብሬው ሄጄ አልጎበኝም፣ አብሬው ሄጄ አላይም። የራሱን የቻለ ድርጅቱ ማናጀር አለው፣ ስምሪት አለው፣ የመኪና ስምሪት አለው። ስራው ገብቷል። በራሱ ቢተዳደር ስራ ነው። ራሱን የቻለ አንድ ድርጅት ነው፣ አንድ ተቋም ነው። ስለዚህ የዛኔ እነዚህ እንግዶች በሄዱ ሰዓት እኔ በአጋጣሚ አገር ውስጥ አልነበርኩም። ምክንያቱም አዲስ አመት ስለነበረ ከልጆቼ ጋር ነበርኩኝ አየርላንድ ማለት ነው በሰዓቱ ገባ። ብኖርም ግን ኢትዮጵያ ውስጥ ላልሰማ እችላለሁ። እንግዳ መጥቶ መኪና ይዞ ቢወጣ ወይ ወደ ሆነ ቦታ ቢሄድ ማለት ነው ላልሰማ እችላለሁ። አልሰማም። ለምን አልጠይቅማ? ይሄ መኪና ወዴት ሄደ፣ ምን ይዞ ሄደ፣ እንግዳ ይዞ ሄደ ወይ ምናምን ብላ አትጠይቅም። ለምን? ራሱን የቻለ ለዚህ ስራ የተቀጠረ ማኔጅ የሚያደርግ ራሱን የቻለ ቲም ስላለ እነሱ ማኔጅ ያደርጋሉ እንጂ እኔ ይሄን ነገር ማኔጅ አላደርግም ማለት ነው። ስለዛ እነዚህ እንግዶች ኦሮሚያ ክልል ነበሩ፣ እየተዘዋወሩ ሲያዩ ነበረ። ወደ ተልተሌ ነጭ ሳር ፓርክ ምናምን እየሄዱ ነበረ ተብሎ ደረሰኙ ላይ ተጽፏል። ገባ። እንግዳ እንትን ሲል የሆነ ፑር ኮኔክሽን ይላል። ኤኒዌይ እንዴት እንደሆነ አላውቅም። እየተሰማችሁ ከሆነ የት ነው ግን ያለሽው? እንግዶቹ ወደዛ አካባቢ እየሄዱ እንደሆነ ከየት ሆነሽ ነው የገባው? ኢትዮጵያ ነው ያለሽው? አቤቴ ነኝ ያለው። ቤቴስ የት ሀገር? ኢትዮጵያ ነው ወይስ? ኦኬ። ያው አየርላንድም ቤት ስላለሽ ብዬ ነው። አንዳንዶች ሶሻል ሚዲያ ላይ ወጣለች ከሀገር የለችም የሚባል ነገር ስላየን፣ ስለዚህ ኢትዮጵያ ውስጥ ነው ያለሽው። ኢትዮጵያ ውስጥ ልጆቼን ትቼ ወዴት እሄዳለሁ? ተማሪ ናቸው፣ እየተማሩ ነው። ኦኬ እሺ፣ ጨርሼ ሀሳብሽ እና ምንድን ነው ያ ነገር የተፈጸመው ማለት በ2016 ዓመተ ምህረት መስከረም ወር አዲስ ዓመት ላይ ማለት ነው። መኪናሽ
ሰዎች ጭኖ ኦሮሚያ ክልል ሲንቀሳቀስ ነበረ። እሱ ደግሞ የህገወጥ የሰው ዝውውር ነው ብለን እናምናለን ነው የተጠየቅኩት። ከዛ በኋላ ፍርድ ቤቱ ደግሞ ማለት ነው የአራዳ የፌደራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ይግባኝ ሰሚ ችሎት ማለት ነው ይሄ ህገወጥ የሰው ዝውውር ነው ብለን አናምንም አለ ፍርድ ቤቱ። ምክንያቱም አንደኛ የግል ተበዳይ የለም፣ ተዘዋወርኩኝ በህገወጥ መንገድ ልታዘዋውረኝ ነበረ፣ እያዘዋወረችኝ ነበረ፣ ተዘዋውሬያለሁ ወይ እሷ መኪና ላይ ተጭኛለሁ ወይ በደል ደርሶብኛል ያለ የግል ተበዳይ የለም። ማንም የግል ተበዳይ የለም። መዝገቡ ላይ ምንም ነገር አያሳይም። ስለዛ ፍርድ ቤቱ ይሄንን ነገር ሙሉ ለሙሉ ውድቅ አድርጎታል አለና ውድቅ አደረገው። ህገወጥ የሰው ዝውውር አልተፈጸመም ማለት ብለን እናምናለን አለ ፍርድ ቤቱ። ከዛ በኋላ ቀጠለና ደግሞ ሌላም እንትን መጥቶ ነበረ ከሷ ጋር ከሴቷ መርማሪ ጋር ወንድ መርማሪም ነበረ። እንደዛ ሌላም ጉዳይ አለን የተከበረው ፍርድ ቤት አሉ። ምን መዝገቡን አጣምረነው ነው ምንድነው ተብሎ ሲጠየቁ ወይዘሮ በረከት አትክልትና ፍራፍሬ አምራች ናቸው እንደሚታወቀው እና በጣም ያው የተለያዩ ደንበኞች እየመጡ አትክልትና ፍራፍሬ ከሳቸው ይገዛሉ። የተለያየ አገርም ይልካሉ፣ የተለያየ ከተማም ይልካሉ፣ አዲስ አበባ ውስጥም ያከፋፍላሉ። እና 4 የሚሆኑ ሰዎች ክፍያ ፈጽመው ውል ገብተው ግን አትክልቱ በሰዓቱ አልደረሳቸውም። የወስደውም ደግሞ ቀሪ አትክልት ያላቸው ሰዎች 4 ሰዎች ያልደረሰን አትክልት አለ ብለው እኛ ጋር አመልክተዋል አሉ። ከዛ በኋላ ክቡር ፍርድ ቤቱ ደግሞ ይሄ እኮ ፍትሐብሔር ነው፣ ውል ካላቸው ጉዳያቸው የአትክልትና ፍራፍሬ ኬስ ከሆነ እንደ ውሉ እሳቸው ካላደረጉ ወይም ካልፈጸሙ ሰዎቹ ገንዘባችን ይመለስልን ብለው ውላቸውን ይዘው የከፈሉበትን ስሊፕ ይዘው ቀሪ ካላቸው ወይም በቃ ከፈለጉ በፍትሐብሔር እኮ ጠይቀው ገንዘባቸውን ማስመለስ ይችላሉ። አይ ተጭበርብረናል ብለው ያስባሉ ሲል ፍቃድ አላቸው የላቸውም? አላቸው። ኢንቨስትመንት ላይሰንስ አላቸው። አምራች ናቸው አይደሉም? ናቸው። መጋዘን አላቸው የላቸውም? አላቸው። ውልና ማስረጃ ሄደው ተፈራርሟል። ታዲያ ምኑ ነው ማጭ? የተጭበረበሩት የቱ ጋር ነው ማለት? የሌላቸውን አለኝ ቢሉ ኖሮ፣ ሳያመርቱ አምርቻለሁ ቢሉ ኖሮ፣ የሆነ ነገር አርገው ቢሆን ኖሮ ይሄ ህገወጥ ነገር ወይም የሌላቸውን አለኝ ብለዋል በማለት ሊጠየቁ ይችሉ ነበረ። አሁን ግን ይሄ ፍትሐብሔራዊ ባህሪ ስላለው ምናልባት ፈርዘር እንመረምራለን ካላችሁ በ100 ሺህ ብር ዋስ ይፈቱና ምርመራችሁን ቀጥሉ አሏቸው። በነገራችን ላይ እሱ መዝገብ ስለተዘጋ 100 ሺህ ብሩ እንዲመለስ ታዞ 100 ሺህ ብሩ ይመለስም ተብሏል። ፋይሉ ተዘግቶ ማለት ነው። ምንድነው እንደዛ ሲል ፍርድ ቤቱ አልተቀበለውም፣ ውድቅ አደረገ። በዋስ ይውጡ በቃ እሱም ከሆነ በዋስ ይውጡ ተባለ። ህገወጥ የሰው ዝውውር ግን አልተፈጸመም ብሎ መዝገብ ቤት ፍርድ ቤቱ መዝገቡን ሙሉ ለሙሉ ነው የዘጋው። ከዛ ይግባኛሉ ድጋሚ እነሱ ማለት ነው። ከአራዳ ከፍተኛ ፍርድ ቤት ይግባኝ ስትል ቀጥታ የምትቀርበው የት ነው? ጠቅላይ ፍርድ ቤት ነው። ተመልሰን ጠቅላይ ፍርድ ቤት ቀረብን። ከዛ 3 ዳኞች ናቸው። አሁንም እራሳቸው በፊት ያዩን ዳኞች ናቸው። ወይዘሮ በረከት ተለቀው ድጋሚ ተይዘው ነው ወይስ መጀመሪያውኑ አልተለቀቁም ብለው ጠየቁኝ ዳኞቹ። ክቡር ፍርድ ቤት አልተለቀቁም፣ እዛው ይፈቱኛል፣ እዛው በቁጥጥር ስር ያውሉኛል፣ እዛው ይፈቱኛል፣ እዛው በቁጥጥር ስር ያውሉኛል፣ አልተለቀኩም አልኳቸው። ዛሬ 52ኛ ቀኔ ነው ከታሰርኩኝ፣ አልተለቀኩም አልኳቸው። እሺ እስቲ ስለ ጉዳዩ አስረዱ አሉ። አስረዱ። ስለ ህገወጥ የሰው ዝውውርም ተፈጽሟል ብለን እናምናለን። የእሳቸው መኪና 8 ኤርትራዊ ጭኗል በ2016 ዓመተ ምህረት ከ2 ዓመት ከ6 ወር በፊት 8 ኤርትራዊ ጭኗል። ስለዛ እነዛ ኤርትራውያን በህገወጥ መንገድ እየተዘዋወሩ ነው ብለን እናምናለን ሲሉ ዳኛው ስለዚህ ጉዳይ በረከት ማስረዳት ትችላለሽ ብለው ጠየቁ። ማስረዳት ይችላሉ ብለው ጠየቁኝ። አዎ የተከበረው ፍርድ ቤት ኦሮሚያ ፖሊስ ጠበቃ ሄዶ ኦሮሚያ ፖሊስ ያለውን መረጃ በጠቅላላ ሰብስቦ መጥቷል፣ ማስረዳት ይችላሉ አልኩኝ። እሺ የተከበረው ፍርድ ቤት እነዚህ እንግዶች ጎብኚዎች ናቸው። ተጭነው ሲሄዱ መንገድ ላይ ፖሊስ አስቆማቸው፣ ቼክ አረጋቸው። ለምን? የውጭ ዜጋ ናቸው። ማንም ሰው ለምን ተጠረጠርኩ ማለት አይችልም። ጠረጠረ፣ ፖሊስ አስቆማቸው፣ ቼክ አደረጋቸው። ኬዛቸውን ሲያይ ጎብኚ እንደሆኑ
ምንም አይነት ችግር እንደሌለባቸው ከኮንትሮባንድ ጋር ከጦር መሳሪያ ጋር ግንኙነት እንደሌላቸው ስላወቀ በአንቀጽ 28 ፈቷቸዋል። አንቀጽ 28 ማለት በመታወቂያስ ማለት ነው። ሹፌሬን ደግሞ በአንቀጽ 42 ፈቶታል። ያ ማለት አልተከሰሰም ማለት ነው፣ ተለቋል። የኔ ደግሞ መኪናው የኔ ስለሆነ ቼክ ተደርጎ አገር ውስጥ እንዳልነበርኩ ተረጋግጦ ንብረትነቱ ትናንትና ጠዋት እንደተፈጸመ አድርገው እንደ አዲስ መተው እንደዚህ ለምን እንዳሉ አልገባኝም። ምን እንደፈለጉ ራሱ አልገባኝም። መኪናዬ እኮ ነገ ጠዋት ናይጄሪያ ጭኖ ያዝ ሆነ ድረስ የተለያዩ ነገሮችን እስከሰራ ድረስ ይሄንን ነገር የግድ ስራው ነው፣ መጫን አለበት፣ ይጭናል፣ ወደፊትም ይጭናል አልኳቸው። ከዛ ዳኞቹን የክቡር ፍርድ ቤቱ መርማሪዎቹን እስቲ ስለዚህ ጉዳይ ለምንድን ነው ከ2 ዓመት ከ6 ወር በኋላ መኪና 8 ኤርትራዊ ሲያስጎበኝ ነበር ኦሮሚያ ላይ እና ህገ ወጦች ናቸው ለምን ሊል ቻለ? እንዴት ነው እስቲ ንገሩን አለ። ጸጥ አሉ። እሺ ስለ አትክልትና ፍራፍሬ ማውርታቸዋል፣ እስቲ ስለሱ ማስረዱን። ያ አትክልትና ፍራፍሬ ከፍለው የተወሰነ ቀሪ ብር ኖሯቸው ያልተከፈላቸው ሰዎች አሉ። ወይ አትክልቱ አልተሰጣቸውም ወይ ብሩ አልተሰጣቸውም እና እነሱ ሰዎች ደግሞ ተጭበርብረናል ብያሉ ነው። ክቡር ፍርድ ቤት ማንም ሰው ተጭበርብረ ያለው በረከት ብሎ የከሰሰኝ ሰው የለም። ማንም ሰው አልከሰሰኝም አልኩኝ። ማንም ሰው እኔ ሲጀምርም እኛ ጋር ከፍሎ ጊዜው ሲደርስ ይሰጠዋል። እኔ ከሌለኝ ከሌላ ገበሬ ይሰጠዋል። አይ በቃ አልፈልግም ካለ ገንዘቡ ይመለስለታል እንጂ የተጣላሁት የተጋጨሁት ችግር ያለብኝ አንድም ሰው የለም። በረከት እንዲያርጋኛለች ብሎ የከሰሰኝም አንድም ሰው የለም። የተከበረው ፍርድ ቤት መዝገቡ ላይ ማየት ይችላሉ አልኩኝ። ዳኞቹ መዝገቡን ገልጠው አዩ። የአራዳ ምድብ ችሎቱን አጽንተናል ይፈቱ አሉ። በቃ ከዚህ በላይ ማሰርሳቸውን ተገቢ ነው ብለን አናምን። በቂ ታስረዋል። ያ ማለት ለስንተኛ ጊዜ መሰለክ? ለአራተኛ ጊዜ ነው መፈቻ ሲሰጠኝ ማለት ነው። ለአራተኛ ጊዜ ፍርድ ቤት ቀርቤ መፈቻ ተሰጠኝ። ከዛ በኋላ ሰበር ሰሚ ችሎት ይግባኛሉ። ድጋሚ ለፌደራሉ ሰበር ሰሚ ችሎት ማለት ነው። በጊዜ ቀጠሮ ይመስለኛል እኔ ብቻ ነኝ ሰበር ሰሚ ችሎት የቀረብኩት ብዬ ነው ማምነው። ሰበር ሰሚ ችሎት ሄድን፣ ተቀጠረ። ከ3 ቀን በኋላ ሰበር ሰሚ ችሎት ሄድን። መርማሪው አስረዱ፣ እንዲህ ያለው ነገር ይሄ ነው ብለው አስረዱ። እኔ ምንም ሳላወራ ማለት ነው፣ ምንም ሳልናገር እድሉም የማውራትም ሳይሰጠኝ እራሱ የተከበረው ፍርድ ቤት ይሄ ነገር እኛ ጋር ለመቅረብና ለማስረዳት በቂ አይደለም፣ አያስቀርብም። ስለዛ የሶስቱን ዳኞች ሐሳብ አጽንተናል፣ መዝገቡን ዘግተናል፣ ወደ መዝገብ ቤት መልሰናል፣ ይፈቱ ብለው ወሰኑ ዳኞቹ ማለት ነው ለ5ኛ ጊዜ። ከዛ በኋላ መደበኛ ችሎት ይዘውኝ ሄዱ። የት? ልደታ፣ እንደገና ሌላ ፍርድ ቤት ማለት ነው፣ ሌላ ችሎት ሄድኩኝ። መጀመሪያ ልዩ ላይ ቀረብኩኝ። ልዩ ላይ መጀመሪያ ሙስና ላይ የበፊቱ የቪአይፒ ኬዝ ማለት ነው ተጠየቅኩኝ። በ40 ሺህ ብር ዋስ ተፈታው። በ40 ሺህ ብር 20 ደቂቃ አልቆምኩም ዳኛ ፊት። በቃ ውጭ ሆና ይከራከሩ ከፈለጉ በ40 ሺህ ብር ዋስ ትፈታ አሉ። ከዛ ደግሞ ልዩ ደግሞ ብለው ሌላ ችሎት ይዘውኝ ሄዱ ማለት ነው። ያም ችሎት ማሰሩ እሷን ተገቢ ነው ብለን ስለማናምን የዋስትና መብት አስከለክላቸው እኛ በ50 ሺህ ብር ዋስ ፈተናቸዋል፣ ይፈቱ ብለው ወሰኑ። ለ7ኛ ጊዜ ማለት ነው። በዛ ሁሉ ጊዜ አልተፈታውም። 7ኛ እንትን ሲሄድላቸው 7ኛ ይትፈታ ማለት ነው የሚል ሄደ። ምክንያቱም ብዙ ጊዜ የመፈቻ ወረቀት ሲሄድልኝ ማለት ነው እንግዲህ 6 ጊዜ ቀርቦልኝ አልተፈታውም። ምክንያቱም የሆነ ምን ጠብቀው ስልክ አለ ይላሉ ፖሊሶቹ ማለት ኮማንደሮቹ፣ የሆነ ከላይ የሚደውልልን ሰው አለ የእሱን ስልክ እየጠበቅን ነው ይላሉ። እኔ በህግ አግባብ የምጠየቅ ከሆነ ጥፋተኛ ከሆንኩኝ ህግ እየዳኘኝ ከሆነ ማን ነው ከላይ የሚደውለው? ለምን ይደወላል? በቃ ፍርድ ቤት ከለቀቀኝ መልቀቅ ነው። ምክንያቱም ማንም ሰው ያለ ፍርድ ቤት ትዕዛዝ ሊታሰር አይችልም። የሀገሪቱ የመጨረሻ የስልጣን አካል ፍርድ ቤት ነው። ስለዛ ፍርድ ቤት ልቀቋት ካለ መለቀቅ ብቻ ነው ያለብኝ። ግን ቆይ እየተነጋገርን ነው፣ ከላይ የምንጠብቀው ስልክ አለ ይላሉ። ማን እንደሆነ ደዋዩ ግን አናውቅም። ከዛስ እዛ መሀል ላይ ያለሁኝ እንደምታውቀው የፈለጉትን ይጽፋሉ፣ የፈለጉትን ይፖስታሉ። ሲም ካርዴ ስልክ ውስጥ አለ። ቴሌግራም ዳውንሎድ አድርገው አወረዱ፣ እዛው እያለ ማለት ነው። ቴሌግራም አወረዱ እዛው።
ከዛ ቴሌግራሜ ላይ ውጭ ሀገር ላሉ ጓደኞቼ አውስትራሊያ ላሉ ጓደኞቼ እንደውም ዘፋኝ ይሄ የቦረና ዘፋኝ ታስተው ጸጉሩን የሚያጎፍረው ልጅ እንደው አደም ነው ስሙ ማለት አደም የሚባል ልጅ እሱ ራሱ 15000 ብር ተበልቷል። የሚገርምት ሜሴጅ እየላኩ እባካችሁን ተፈትቻለሁ እርዱኝ፣ እባካችሁን ተፈትቻለሁ እርዱኝ እያሉ ወደ ተለያየ ሰው ሜሴጅ ይልካሉ፣ ወደ ተለያየ ሰው ማለት ነው። ከዛ በኋላ ሰው ደግሞ በረከት ተፈታለች እንኳን ደስ አላችሁ እያለ ወደ ቤተሰብ ይልካል። ከዛስ እባካችሁን ገንዘብ አስገቡልኝ ተቸግሬያለሁ ገና መፈታቴ ነው የሚል ሜሴጅ ለሁሉም ሰው በቴሌግራም ይደርሳል። ቢኒያም የሚባል የሐዋሳ ልጅ አብሮ አደጌ ነው። $1800 ከአሜሪካን ሀገር ክሬዲት ካርዱን ሰጥቶ ተወስዶበታል። ከአውስትራሊያ ሌላ ጓደኛዬ ወደ $450 ተወስዶበታል። እኔ እኮ እስር ቤት ነኝ ያለሁት፣ ስልኩ ያለው ፖሊስ እጅ ነው። ከዛ መጨረሻ ላይ ባለቤቴ ቀጥታ ሄደና ገባና ኮሚሽነር ብርሃኑ የሚባሉና አሉ ነበሩ፣ አሁን የሉም። እሳቸው ጋር ገብቶ ስልኳ ቴሌግራም የላትም እኮ እሷ ቴሌግራም አትጠቀምም እና እባካችሁን ወደ ተለያየ ሰው እየተላከ ነው፣ አካውንቱን ቼክ አስደርገናል እና እላዩ ላይ ምን ይላል? ሳጅን ሲሳይ ይላል ባለ አካውንቱ። ሳጅን ሲሳይ የሚባል ሰው ገንዘብ አስገቡልኝ እያለ እየወሰደ ነው፣ እባካችሁን ይሄን ነገር አጥፉ ወይም ደግሞ የሆነ ነገር አድርጉ ብሎ ሄደው አመለከተ። የባንክ አካውንቱ ነው ሳጅን ሲሳይ የሚለው የባንክ አካውንቱ ነው። አዎ እዛ ቴሌግራም ላይ ገንዘቡን የሚቀበለው ሰው ሳጅን ሲሳይ ይላል። ገንዘቡን ያስገቡ ሰዎች አለ፣ ስክሪንሻት አለሽ? አለ። ማስረጃ አለሽ? አለኝ። ሳጅን ሲሳይ የሚባል ስክሪንሾት እያደረጉ ወደ ባለቤቴ ወደ ጠበቃ ይልኩ ነበር ሰዎች። $1800 ከአሜሪካ የተወሰደበት ሰው አለ። ወደ $400 $450 ከአውስትራሊያ የተወሰደበት ሰው አለ። ስክሪንሾት አድርገው ሰዎች ወደኛ ወደ ቤተሰብ ይልኩ ነበረ። ለምን? የተፈታው መስሏቸው። ገባ? አደም የሚባለው ዘፋኝ ይሄ ዘፈኑን ስለማላቅ ነው፣ የቦረና ዘፈን የሚዘፍ ነው። እሱም 15000 ብር አስገብቷል፣ እኔ መስየው ማለት ነው። ከዛ እና ይሄ ብዙ ሰው ከተፈታውኝ በኋላ መጠየቅ ጀመረ እና ምን ልል ነው ሀክ ተደርገሽ ከሆነ መጡና መርማሪዎቹ ሀክ ተደርጎ ይሆናል ሲሉኝ፣ አንድ ነገር ሀክ የሚደረገው ካለ ነው። እኔ አሁን ዋትስአፕ ሳይኖረኝ ዋትስአፕ ሀክ ሊደረግ ይችላል እንዴ? ቴሌግራም ሳይኖረኝ ቴሌግራም ሀክ ሊደረግ ይችላል? እኔ እኮ ቴሌግራም አልጠቀምም፣ ምክንያቱም ብዙ ጊዜ ሀክ ስለተደረግኩኝ ቴሌግራም በፍጹም አልጠቀምም። እና እራሳቸው በቁጥሬ ዳውንሎድ አድርገው አውርደው ነው እንጂ እንዴት ሀክ ሊደረግ ይችላል የሌለኝን? ስለዛ እራሳቸው አውርደው ነው ቴሌግራሙን ምርመራ ላይ ያለ ማለት ነው። ግን ማንም የጠየቃቸው የለም፣ ማንም አባከን የሚያላቸው የለም፣ ቀረ ማለት ነው። በዛ መሃል 7ኛ መፈቻ መጣልኝ። 7ኛ መፈቻ ከመጣልኝ በኋላ 3 ቀን አሳደሩኝ። መጨረሻ ላይ ሂጂ ውጪ ብለው ለቀቁኝ ማለት ነው። ግን ግልጽ እንዲሆን በረከት፣ እዚህ ጋር ግልጽ እንዲሆን እዛው እየታሰርሽ ሳትወጪ ነው መፈቻዎቹ እዛው የሚመጡት? በአንዱም መፈቻ አልወጣሽም ከእስር ቤት? በ6 መፈቻ አልወጣሁም፣ በ7ኛው ወጣ። ስለዚህ እዛው የመጀመሪያው መፈቻ እያለ ሌላ ክስ ይመጣል። እንደዛ ነው እየተናገርሽ ያለሽው መሰለኝ። እና ለምሳሌ የመጀመሪያ ጊዜ ልደታ ቀረብኩኝ፣ መፈቻ ተሰጠኝ፣ አልፈቱኝም፣ ይግባኝ አሉ። ጠቅላይ ሄድኩኝ፣ ይግባኙን ውድቅ አደረጉና የልደታን አጸኑ። መፈቻ ተሰጠኝ፣ አልወጣሁም። አራዳ ቀይረው ይዘውኝ ሄዱ። አራዳ ከቀረብኩኝ በኋላ ይግባኝ አልኩኝ። እኔ ይግባኝ ስል መፈቻ ተሰጠኝ፣ አልተፈታውም፣ ይግባኝ አሉ። ከዛ በኋላ ጠቅላይ ፍርድ ቤት ይዘውኝ ሄዱ። ድጋሚ ጠቅላይ ፍርድ ቤትም አጽንቻለሁ ትፈታ አለ፣ አልፈቱኝም። ከዛ ቀጥሎ ደግሞ እንትን ሄድኩኝ ሰበር ሰሚ ችሎትም ለማሰር በቂ አይደለም ትፈታ አለ፣ አልፈቱኝም። የዛኔ በየጊዜው ይመጣል ማለት ነው። ከዛ እንደገና መደበኛ ችሎት 2 ወሰዱኝ። እነሱም ፈቱኝ። በ40,000 ብርና በ50,000 ብር ዋስ ትውጣና በውጪ ትከራከር፣ በቃ በውጪ ይለቅ ሁሉም ነገር አሉ። 6ኛ መጣ፣ አልፈቱኝም። 7ኛ መጣ፣ የመጨረሻ ማለት ነው። መጨረሻ ላይ 3 ቀን አሳደሩኝ። መቶም የ7ኛው መጨረሻ ላይ እንዲህ አለ ባለቤቴ፣ እንዴ ማለት አልገባኝም፣ ምንድነው ይሄ ነገር? ለምንድነው ፍርድ ቤት ትፈታ ካለ ለምንድነው ማትፈቷት? ምንድነው እስቲ አስረዱኝ፣ ያላወቅኩት ነገር ካለ ስል የዛን ቀን
በቃ ትውጣ ብለው ፈረሙና ውጭ አሉኝ ማለት ነው። በሰባተኛ መፈቻ 14 ጊዜ ፍርድ ቤት ቀርብ ያለው 7 መፈቻ ተሰጥቶኛል። በሰባተኛው መፈቻ ነው የወጣሁት ማለት ነው። 7 ጊዜ ነው መፈቻ የተጻፈልኝ ከፍርድ ቤት ወራንቴ ማለት ምንድነው ይሄ መፈቻ ይጻፍ የለ ይላክ የለ ከየፍርድ ቤት 7 ጊዜ ተልኮልኛል ማለት ነው። በሰባተኛው ነው የወጣሁት። ያ ማለት ጥር 22 ወጣው ማለት ነው። ጥር 22 ወጣው። ከዛ በኋላ ጤንነቴም ደህና ስላልነበረ በጣም አመመኝ። ሆስፒታል እየተመላለስኩ ነበረ። ጦር ኃይሎች ሆስፒታል ነው። ጦር ኃይሎች ሆስፒታል በነገራችን ላይ ፕራይቬት ዊንግ አለ። ቀጥታ እዛ ሄጄ እየተመላለስኩኝ እያለ በአጋጣሚ እግሬ ላይ እብጠት ታየ። ከዛ እግሬን ስካን ሲያደርጉት ምን ተገኘ? ይሄ ቬን ላይ የደም መርጋት ተገኘ። ከዛ ወዲያውኑ ከባድ ነበረ በሽታው። እኔ አላውቅም ደም መርጋት ከባድ መሆኑን አላውቅም። በሰውም በጓደኞቼም በዘመድም አይቼም ስለማላቅ ከባድ ነው ብዬ አላሰብኩም ነበረ። ወዲያውኑ መተኛ አለብሽ ተባልኩኝ። እዛው ጦር ኃይሎች ሆስፒታል እንድተኛ ተደረግኩኝ። ሲቲ ስካን ቼክ ሲደረግ ኦልሬዲ ሳምባይ ላይ አለ ኢምቦሊዝም ሆኗል ማለት ነው። ሳምባይ ላይ ደርሷል። ከዛ በጣም ከባድ መርፌዎች ናቸው። በቀን 3 የነበረው ጠዋት 80 የሚል ማታ 80 ወስዳለው። እረፍት አድርጊ እንዳትንቀሳቀሽ ተባልኩኝ። ምክንያቱም ደም ማቅጠኛ ነው ሲሰጠኝ የነበረው እና እዛ ሕክምና ላይ ጦር ኃይሎች ሆስፒታል ወደ 18 ቀን ቆየሁኝ። በዛ ሁሉ ወደ ስራም አልተመለስኩም፣ ወደ ሶሻል ሚዲያም አልተመለስኩም። ዝም ብዬ በቃ ኑሮዬን ቀጠልኩኝ። በዛ መሃል እንግዲህ እንደምታውቀው እየኖርኩ ነው። ቤቴ መጥሪያ አልመጣልኝም፣ አልተጠየቅኩም። ቤት መጥቶ አንኳኩቶ የጠራኝ ሰው የለም። በድንገት እንደ ማንኛውም ሰው በረከት ክስ ተመስርቶባታል። ኦኬ አሁን የመጀመሪያውን ከጨረስን በኋላ አሁን እስካሁን ስታብራሪ የነበረው የነበረብሽን እስር ነው። አሁን አንቺ ያው ዛሬ ላይቭ ላይ ቁጭ ብለሽ እየተናገርሽ ነው። ኢትዮጵያ ነው ያለሁት ነው ያልሽው። ግን ፌደራል ፖሊስ ወንትድ ብሎ እየፈለገሽ ነውና በትክክል ምን ተከስቶ ነው ማለት አንቺ ኢትዮጵያ ውስጥ ካለሽ እየተንቀሳቀስሽ ከሆነ ፌደራል ፖሊስ ታዲያ ለምን እንደሌለሽ አድርጎ ወንትድ አድርጎ ሶሻል ሚዲያ ላይ ለቀቀ? ምንድነው ምክንያቱ ብለሽ ምን እየተከሰተ ነው ብለሽ ታስቢያለሽ? ፈቃደኛ ከሆንሽ ምናልባት የኢትዮጵያ ውጭው ምናምን ሊታይ ስለሚችል ምናልባት ኢትዮጵያ ውስጥ መኖርሽ የሚያረጋግጥ ነገር ማሳየት ትችላለሽ? መስኮት ነው እንግዲህ። ኦኬ ችግር የለም። መኝታ ቤት ውስጥ ያለሽ ይመስላል። ኦኬ አኔ እንግዲህ ቪዲዮውን እንዴት እንደማዞረው አላውቅም። እንደዚህ ብቻ ይታያል። ኢትዮጵያ ነው አይደል? ኢትዮጵያ ነው። አውሮፓ ያለው አልመስልማ። ከዚህ በላይ ላሳይህ አልችልም። ኦኬ ችግር የለውም። አይ በቃ በጣም ጥሩ። ምክንያቱም ፌደራል ፖሊስ አገር ውስጥ እንደሌለሽ አንዳንዶችም ሰዎች ሶሻል ሚዲያ ላይ እንደሰማ ነው አገር ውስጥ የለችም የሚል ነገር ስለሆነ ታዲያ ለምንድን ነው ወንትድ ብሎ አንደኛው የፈለገሽ? ምንድን ነው የተፈጠረው? በእውነት አላውቅም። ማለት አሁን ራሱ ሰው ሲያይ ዛሬ ራሱ ካፌ ሄጄ ነበረ። ሰዎች ሲያዩ እውነት ለመናገር አሁን የምናወራው ስለ ነዳጅ ነው። ወደሱ እመጣለሁ። ወደሱ መጣው ምንድነው ያው አንድ ላይ ታሪኩ አንድ ስለሆነ ማለት ነው። ታሪኩ አንድ ስለሆነ እኔ ለምሳሌ እንደ ማንኛውም ሰው አልኩ፣ እንደ ማንኛውም ሰው በረከት እየተፈለገች ነው፣ ተከሳለች፣ ክስ ቀርቦባታል በነዳጅ ከነዳጅ ባለስልጣናት ጋር ተብሎ አየሁኝ። ገባ አየሁኝ። እንዴ አልኩኝ። ማለት የጠየቀኝ የለም፣ የጠራኝ የለም፣ መጥሪያ አልተሰጠኝም፣ ቤቴ ላይ አልተለጠፈም። ገብቷል። ስራ ቦታ ላይ አልተጠየቅኩም። የጠራኝ ማንም አንዳንዴ ሆስፒታል ሄዳለሁ፣ አንዳንዴ ቤቴ እመጣለሁ። ወደ ስራ ብዙም አልገባውም። አንዳንዴ ያው እርሻውንም ገብቼ አይቼ እመጣለሁ። ያ ሆኖ እያለ ምንም ነገር ሳልጠየቅ የትነሽም ማለት ጭራሽ ቤቴ ማንም ፖሊስ መጥቶ ማቅም መጥሪያም አልተሰጠኝም። ኢቨንቶ ወንትድም ለመባልም ከሆነ ማለት ነው መጀመሪያ እኮ አሁን ይሄ በአዲሱ በተከሰሳችሁ በተባለው ገና ግንቦት 10 ነው ቀጠሮ አይደል?
በረከት ቀርታብኛለች ብሎ እኮ አቃቤ ሕግ እኮ አላመለከተም። አቃቤ ሕግ በረከት ቀርታብኛለች ብሎ እኮ ማመልከት አለበት መጀመሪያ። እኔ እንትን እንድል ማለት ነው ማለት እንድያዝ ወይም ወንትድና ትፈለግ ለማለት እኮ በቀጠሮ ቀን እዛ ቦታ ላይ አለመገኘት አለብኝ። ለምን ወጥቼ ነው ያለሁት፣ እየተንቀሳቀስኩ ነው ያለሁት፣ ሕክምና እያደረግኩ ነው ያለሁት። በእርግጥ በጣም ደህና ነኝ፣ እግዚአብሔር ይመስገን በጣም ደህና ነኝ። አሁን ያ ውስጤ የነበረው ይሄ እምቦ ግን አልፎ አልፎ በቀን አንድ መድኃኒት ወስዳለሁኝና ይሄ ደም ማቅጠኛ የሚባለውን አንድ ወስዳለሁ። ለተወሰነ ጊዜ መቀጠል አለበት ስለተባለ ማለት ነው። እና አንድ ሰው እንግዲህ ተፈልጎ ሲጠፋ በጣም ከፍተኛ በሀገር ላይ ውድመት ሲያካሂድ ወር ዘር ማጥፋት ወይ የሆነ ከባድ ነገሮች አሉ አይደለ? ሲፈጽም ወይም ሲያደርግ ሊፈለግ ይችላል። እኔ መጥሪያ አልተሰጠኝም፣ ቤቴ አልመጡም፣ የጠየቀኝ ሰው የለም፣ ያናገረኝ ሰው የለም። ምንም በሌለበት በድንገት ወንትድ የሚል እንደ ማንኛውም ሰው ፌስቡክ ላይ አየው። ምን ልበል? ምን ልናገር? የምናገረው ነገር ጠፋኝ። አሁንስ ታዲያ ለምን አልመጡም? ቤት ለምን አልጠየቁኝም? ለምን መጥሪያ አላኩልኝም? አሁንስ ቢሆን መች መጡ? መጠየቁኝ ማለት ምን እንደተፈለገ እኔ ልንገርህ። ብዙ አጀንዳ ያላቸው ሰዎች አሉ በየመስሪያ ቤቱ ገባክ? ብዙ አጀንዳ ያላቸው የየራሳቸው አጀንዳ ያላቸው ሊሆን ይችላል ገባ? የሀብት ሊሆን ይችላል፣ የንብረት ሊሆን ይችላል። ብዙ አጀንዳ ያላቸው አካላት በየቦታው እንዳሉ ፊል አደርጋለሁ፣ ይገባኛል፣ ይሰማኛል። ነገር ግን ሳልፈለግ ምንም አይነት ነገር ሳያደርጉ ሳይጠይቁኝ መጥሪያ ሳይሰጡኝ በድንገት ወንትድ ቢያንስ እኮ ፍርድ ቤት ጋዜጣ ላይ ይታተም እኮ ብሎ ማዘዝ አለበት። እኔ ስጠፋ ማለት ነው፣ ጭራሽ ከጠፋው ካልተገኘው ማለት ነው ምን ማድረግ አለበት? መጥሪያም ተሰጥቶኝ ካልቀረብኩኝ ተፈልጌም ካልመጣሁኝ ማለት ነው ምን ማድረግ አለባቸው? አዲስ ዘመን ተብሎ ማለት ነው ቤቴ በር ላይ ይለጠፋል፣ ቤቷ ነው ተብሎ ከታሰበ። ቀጥሎ ደግሞ ቢሮዬ ላይ ይለጠፋል መጥሪያው ማለት ነው። ፖሊስ ቤት ድረስ ይዞ መጥቶ ወይም ለቀበሌ ይሰጣል። አድራሻ ያለኝ ሰው ነኝ፣ ቤት ያለኝ ሰው ነኝ፣ ንብረት ያለኝ ሰው ነኝ። ምንም አይነት ነገር ሳልጠየቅ ሳልፈለግ መጥሪያ ሳይደርሰኝ በድንገት ወንትድ ምን ማለት ነው? ከጀርባ እነማን አሉ እግዚአብሔር ይወቃቸው። ግን በዚሁ እንዳብራራልህ ከፈለክ የምትጠይቀኝ ነገር ካለ አንድ ላይ አድርጌ ስለ ነዳጁ ላብራራ። ድምፅህ አይሰማኝም። ሶሪ ሚውት አድርጌ ነበር። እንግዲህ ክሱ ወንትድ የሚለው የሚያሳየው የክሱ ጭብጥ ሶሻል ሚዲያ ላይ እንዳየነው ከሆነ በ8 ሚሊዮን ብር የነዳጅ ጉዳይ ስምሽ ገብቷል እና ያ ስምሽ መግባቱ የተራ ወይ ስህተት ነው ብለሽ ታስቢያለሽ? ከነዳጅ ጋር የተገናኘ ለምንድን ነው ፌደራል ፖሊስ በዛ ሊጠይቅሽ የፈለገው? በነዳጅ ምክንያት ማለት እንደገና ስለ ነዳጁ ያለውን ሁኔታ ለህዝቡ ብታብራሪ። በምን ጉዳይ ነው እሱ ሊከስሽ የቻለው? ወንትድስ ብሎ ሊፈልግሽ የቻለው 8 ሚሊዮን ብር በምን ጉዳይ ነው? ምንድን ነው ነዳጁ? እስቲ ለእኛ ግልጽ አድርገሽ ብትናገር። እሺ፣ በመጀመሪያ ነዳጅ እንደምታውቀው እርሻ ነው የምሰራው። ባለፋብሪካዎች ሲሆኑ ለማሽን ማንቀሳቀሻ ጄኔሬተሩ ወጥቶ ማደያ መቀዳት ስለማይችል ይፈቀድላቸዋል፣ ኮታ አላቸው። እርሻ ሲሆን ደግሞ ትልልቅ ማሽኖች እንጠቀማለን። ዶዘር እንጠቀማለን፣ ኤክስካቫተር እንጠቀማለን፣ ሎደር እንጠቀማለን፣ ትራክተር አለ፣ ወተር ፓምፕ አለ፣ ጄኔሬተር አለ። ምን እንጠቀመው አብዛኛውን እኔ የምሰራው ሪሞት ኤሪያ ነው፣ ከከተማ የወጣ ነው። ምንም አይነት መሰረተ ልማት የሌለባቸው ቦታዎች ናቸው የኔ እርሻዎች ያሉበት ማለት ነው። የራቀ ነው። አፋርም ብትል አሁን የለውም፣ ወደዛ አልሄድም እንጂ ማለት ነው። ማለት ኦሮሚያ ክልል አፋር ምናምን ለጊዜው እየሄድኩኝ አይደለም፣ ከሰላሙም አንጻር አፋር በእርግጥ የሰላም ችግር ምንም አይነት ችግር የለም። ግን በቃ ብዙ ቦታ ብትንትን እንዳልል ብዬ ብዙ ቦታ እየሄድኩኝ አይደለም። ኦሮሚያ ክልልም እንደምታውቀው ትንሽ የጸጥታ ችግር ስላለ እየሄድኩ አይደለም። ደቡብ ክልል እሄዳለሁ፣ ኦሮሚያ ክልል ማነው ጋምቤላ ክልል እሄዳለሁ። ምንድነው እንደ ማንኛውም ሰው የነዳጅ እጥረት የሚባለው ነገር አልተሰማም።
ምንም አይነት ችግር ይሄ ብጥብጡ ይሄ ጦርነትም ነገር የተጀመረም ነገር የለም። እንደማንኛውም ሰው ነዳጅ ፈልጋለሁ ነዳጅን የሚመለከተው ማን ነው ብዬ ጠየቅኩኝ። ንግድና ቀጣናዊ ትስስር ነው የሚመለከተው አሉ። እሺ ብዬ ሄጄ ስጠይቅ አይ የነዳጅ ሰው ሄጄ ጠየቅኩኝ። ዋና ዳይሬክተር ቢሮ ሄጄ ጠየቅኩኝ። እርሻ ከሆነ የኢንቨስትመንት ላይሰንስሽን ቲን ነምበርሽን የት ክልል እንደምትሰሪ ግብርና ሚኒስቴር ደግሞ ድጋፍ ይስጥሽ ድጋፍ ይጻፍልሽ እና እሱን ይዘሽ ነይ ማሳየት ትችላለህ አንተ ጋር ስላለ ሰነዱ ማለት ነው እና ይስጥሽ ተባልኩኝ። እሺ አልኩኝ። ሄጄ ማመልከቻ ጽፌ ግብርና ሚኒስቴር ድጋፍ ጻፈልኝ። ይሄን ያህል እርሻ ታርሳለች ይሄን ያህል ትሰራለች ተብዬ ታረስ። ምክንያቱም ለማብራራት ያክል ሰው አንደርስታንድ እንዲያደርግ አንድ ዶዘር በሰዓት 40 ሊትር ነው የሚጠጣው ናፍጣ በቀን 10 ሰዓት ይሰራል። ያ ማለት አንድ ዶዘር በቀን 400 ሊትር ይፈልጋል። ድፍን 400 ሊትር ናፍጣ ይጠጣል። ኤክስካቫተር በሰዓት 40 ሊትር ነው። ያ ማለት ስታባዛው 400 ሊትር በቀን ይጠጣል አንድ ኤክስካቫተር። ሎደር እስከ 25 ሊትር በሰዓት ይጠጣል። በሰዓት ነው የምነግርህ። በቀን 10 ሰዓት ይሰራል። ያ ማለት 250 ሊትር በቀን ይፈልጋል። ትራክተር በሁለት ቀን አንዴ 300 እስከ 350 ሊትር ይፈልጋል። ወተር ፓምፕ እንደዚሁ ወተር ፓምፕ ትልልቆቹ ማለት ነው ፐር ሰከንድ 75 ሊትር ፐር ሰከንድ 100 ሊትር ውሃ የሚያመነጩ ወተር ፓምፖች አሉ። እነዛ ወተር ፓምፖች አንዴ ነዳጅ ሲጨመርላቸው 350 400 ሊትር ይጨመርላቸዋል። በየ72 ሰዓቱ በየ48 ሰዓት በየ72 ሰዓት እንደሚሰሩት ሰዓት ማለት ነው ነዳጅ ይጠቀማሉ ማለት ነው። ያ ማለት አንድ ዶዘር በወር ከ13000 ሊትር በላይ ይፈልጋል። አንድ ዶዘር አንድ ኤክስካቫተር ከ13000 ሊትር በላይ ይፈልጋል። በጣም ብዙ ሺህ ሊትር ነው የምንጠቀመው። ምክንያቱም ሄቪ ዲዩቲ ነው በጠቅላላ ማለት ነው። ስለ ማሽን የሚያውቅ ሰው ስራ ላይ ያለ ሰው ያውቃል። ጄኔሬተር እነዚህ ትልልቅ ፋብሪካ የሚያንቀሳቅሱ ጄኔሬተሮች ምን ያህል ናፍጣ እንደሚጠቀሙ የሚታወቅ ነው። ከዛስ እያንዳንዱን ማሽን ዘርዝሬ የግብርና ሚኒስቴር የተጻፈልኝን ድጋፍ ይዤ ቀጥታ ወሎ ሰፈር ሄጄ አመለከትኩኝ። የት ዋና ዳይሬክተሩ ጋር ሳመለክት አይ ምክትል የነዳጅ ዘርፍ አለ ምክትል ዋና ዳይሬክተር የነዳጅ ዘርፍ አለ ሂጂ አሉኝ። እሺ ብዬ ሄድኩ። ማንንም ሰው እዛ ውስጥ ማቀው ሰው የለም። ሄጄ ማመልከቻ ጽፌ ሰነዴን አንድ ላይ አደራጅቼ ላይሰንሶቼን አንድ ላይ አድርጌ አቀረብኩኝ። አዩ ተነጋገሩ ቁጭ ብለው ኦኬ በወር እስከ 150 ሊትር ቢፈቀድላት እንዳጠቃቀሟ ከሆነ ብዙ ስለምትሰራ 150 ከነ መኪኖቿ ብዙ መኪና ነው ያለኝ። እንደምታውቀው 23 መኪና ነው ያለኝ። 23ቱም መኪና ነዳጅ ይጠቀማል። ከዶዘሩ ከሎደሩ ከግሬደሩ ውጪ ማለት ነው። ከኤክስካቫተሮቹ ውጪ 23 የሚንቀሳቀስ መኪና አለኝ። እነሱ ይፈልጋሉ ነዳጅ። ስለዛ ይሄ ነገር ይፈቀድላት ተባለና ተፈቀደልኝና ከየት ነው የምትገዢው ሲል ከኖክ ተባለ። ሄጄ ለኖክ ደብዳቤውን ሰጠው። ኖኮች ከኔ ጋር ውል ተፈራረሙ ማለት ነው። ከዛ በኋላ ያ ማለት መቼ ነው? በ2017 ዓመተ ምህረት ነው። በ2018 አይደል? ምናልባት በ2017 ዓመተ ምህረት የተሰጠሽን የድጋፍ ደብዳቤ ላንብብላቸው። ምናልባት ከግብርና ሚኒስቴር አንብብላቸው። የተሰጣት ይኸውና ማህተብ የተመታ ነው እና አነበዋለሁ በመሃል ለምን ጉዳዩ እንደዛ ስለሆነ የመዝገብ ቁጥር ይላል። የመዝገብ ቁጥር 1176 ህዝባር 86 የሚል ነገር አለ። ቀን በ12/01/18 የተጻፈ ነው። ግብርና ሚኒስቴር አይደለም። የግብርናው ነው። ኦኬ የግብርና ሚኒስቴር ለኢትዮጵያ ነዳጅ ኢነርጂ ባለስልጣን አዲስ አበባ የሚለው ማለት ነው። እሱ ይሄ ነው አይደለ? ኦኬ ማህተብ የተመታ ነው። ምን ይላል? ቁጥር 13 ህዝባር ኤንልና 8 ዲ 44 ህዝባር 252 ቀን በ4/11/2017 የተጻፈ ነው ይላል። ለኢትዮጵያ ነዳጅ እና ኢነርጂ ባለስልጣን አዲስ አበባ ጉዳዩ የድጋፍ ደብዳቤ ስለመስጠት በረከት ወርቁ አደራ ፋርም እና አግሮ ኢንዱስትሪ ኢንቨስትመንት ኦሮሚያ በአፋርና ደቡብ ኢትዮጵያ ክልሎች 2840 ሄክታር መሬት ላይ አትክልት ፍራፍሬና ሰብል በማምረት ስራ ላይ
በማምረት ስራ ላይ በመሰማራት ለሀገር ውስጥና ለውጭ ገበያ ምርት ለሚያቀርቡ ላኪዎች እያቀረበና ለበርካታ ዜጎች የስራ ዕድል እየፈጠሩ ሀገራዊ ግዴታቸውንም እየተወጡ ያሉ ባለሀብት ሲሆን በማምረት ሂደት የነዳጅ እጥረት እየገጠማቸው መሆኑን በቁጥር 064/16 በቀን 03/11/2017 ዓ.ም በተጻፈ ደብዳቤ ጠቅሰው ለማህበሩ እያካሄዱ ያለውን የልማት ተሳትፎ መስሪያ ቤታችንን የድጋፍ ደብዳቤ እንዲጻፍላቸው ጠይቀዋል። በመሆኑም ባለሀብቷ ለዘመናዊ የግብርና ቴክኖሎጂ በመጠቀም ሰፊ በማምረት ለሀገር ውስጥና ለውጭ ገበያ ለሚልኩ ላኪዎች የአትክልትና የፍራፍሬ ምርት ከማሳ በጥራት በአይነት በመጠን በከፍተኛ ደረጃ ለገበያ በማቅረብ የዋጋ ማረጋጋት ባሻገር ለአካባቢው አርሶ አደር በኢንቨስትመንት ለተሰማሩ ባለሀብቶች ሞዴል በመሆን ያላቸውን የእውቀትና ልምድ በማካፈል እጅግ ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። ስለሆነም ባለሀብቷ የሚያጋጥማቸውን የነዳጅ እጥረት ቢፈታላቸው ለዘርፉ መሻሻል ከፍተኛ አስተዋጽኦ እንደሚያበረክቱ የታመነበት በመሆኑ በእናንተ በኩል አስፈላጊውን የድጋፍና ትብብር እንዳይለያቸው እየጠየቅን ይህንን የድጋፍ ደብዳቤ ጽፈን የጻፍንላቸው መሆኑን እንገልጻለን ይልና ከሰላምታ ጋር ሶፊያ ካሳ ዶክተር የኢንቨስትመንት ዘርፍ ሚኒስትር ዴታ ነው የሚለው። ማዕተብ አለው። ማዕተቡ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ግብርና ሚኒስቴር ይላል። ከፊርማ ጋር ተቀምጧል ማለት ነው። ኦኬ ይሄ ድጋፍ ደብዳቤ ተጽፎልኝ ይዤ ቀርቤ ተፈቀደልኝ። ሄጅና ከኖክ ጋር ውል ፈጽሜ ተባልኩኝ። እሺ አልኩና ሄጄ ኖክ ውል ገባው። ውሉም አለ አንተ ጋር ውል ተፈራረምን። ከኖክ ጋር ገንዘብ ቅድሚያ ነው የምከፍለው። አንዳንድ ሰው በዱቤ ይወስዳል፣ አንዳንድ ሰው በጋራንቲ ከባንክ ጋራንቲ አምጥቶ ይወስዳል። እኔ ግን በካሽ ነው ምገዛቸው። ዘይትም ገዛለው፣ ግሪስ ዘይት ገዛለው፣ ግሪስ ገዛለው እና ናፍጣም ወስዳለው ከነሱ ማለት ነው። ከዛ ምን ተፈጠረ? በ2018 ከገባ በኋላ ማለት የወሰርኩት ነዳጅ እንግዲህ 400 ምናምን ሺህ ሊትር ናፍጣ ወስዳለች ነው የሚለው። እኔ አልወሰርኩም እሱን ነዳጅ። ገባ? እንዴት ነው አልወሰርኩም የምለው? መጀመሪያ ጫንኩኝ አስቀምጬ ነው ስጠቀም የነበረው። ከዛ በኋላ መጡና ነዳጅና ኤነርጂ ባለስልጣን ለምንድን ነው በሮቶ የምታስቀምጪው? ብክነት አለው። ስለዛ የራስሽን ማጠራቀሚያ መገንባት አለብሽ፣ ግዴታ ነው ገንቢ አሉኝ። ባለሙያዎች መጡና ሲሉኝ እሺ እገነባለሁ። እስክገነባ ግን እንድከራይ ይፈቀድልኝ። ተከራይቻለሁ ማደያ። ግልጽ እንዲሆንልህ ኢትዮጵያ ውስጥ በአጠቃላይ ፍቃድ ያላቸው 1980 ማደያዎች አሉ ኢትዮጵያ ውስጥ። ከ1980 ማደያዎች ውስጥ 300 ክራይ ናቸው። 300ዎቹን ተከራይተው ነው የሚሰሩባቸው ሰዎች። መከራየት መብት ነው። 300 የክራይ ማደያዎች አሉ ማለት ነው። ቀጥታ ተጠቃሚዎች እንደኔ ኢንቨስተር የሆኑ 820 ኢንቨስተሮች አሉ ማለት ነው። እንደገና ደግሞ ካምፓኒዎች እንደነ ኖክ እንደነ ቶታል አይነቶች ደግሞ ከ200 በላይ አሉ ማለት ነው። ኢትዮጵያ ውስጥ በጣም ብዙ አሉ የሚያቀርቡ። ከዛ በኋላ ያንን እንደነገርኩ ውል ተፈራርም ያለው አስቀምጬ ለተለያየ እርሻ ነው የምጠቀመው፣ ማሽን ነው የምጠቀመው። በዛም መሃል 2018 ገባ። ከዛ ይሄ ነገር እጥረትም እየተከሰተ ስለሆነ ኮታ ይቀነስ ተባለ። ከዛ ምን ተፈቀደልኝ? በወር 100,000 ሊትር በ2018 በዘንድሮ ምርት ዘመን ማለት ነው በወር ይፈቀድላት የተባለው 100,000 ሊትር ይፈቀድላት ተባለ። እሺ አልኩኝ። 100,000 ሊትር ተፈቀደልኝ። ሲፈቀድልኝ ደብዳቤውን የጻፈው የፈረመው ይሰጣት ትከራይ ማደያ ብሎ የፈቀደልኝ ዶክተር ደስታው ነው። ዋና ዳይሬክተር ነው። አልታሰሩም አሉ ቢሮ አሁንም ማለት ነው። ያልታሰሩ ሰዎች ከታሰሩት መካከል አይደሉም። ዋና ዳይሬክተሩ ናቸው የፈቀዱልኝ ማለት ነው። ከዛ በኋላ 2018 ላይ ማለት ነው የፈረሙልኝ። ነዳጇ ህገወጥ አይደለም በህጋዊ መንገድ ነው የወሰደችው ብለው ደብዳቤም የጻፉልኝ እሳቸው ናቸው፣ ዶክተር ደስታው ናቸው። አሁንም ቢሮአቸው አሉ። ቀጥሎ እሳቸው ለስልጠና ጉዳይ ወደ አዳማ ሲሄዱ ያንን ነዳጅ እንዲሰጣት እንዲፈቀድላት የሚለውን ደብዳቤ አንደኛው ደብዳቤ ወጪ አልሆነም ነበረ። ለነዳጅ ባለስልጣን ይሄ ምንድነው ለነዳጅ አቅራቢ ይሄዳል ሜክሲኮ።
የሚሄደውንና ለኖክ የሚጻፈው አልተጻፈም። ምን ይሻለኛል ብዬ ደውዬ አናገርኳቸው። ስልካቸውን ከቢሮ ወስጄ ምን ይሻለኛል ያ ደብዳቤ እኮ አልተፈረመልኝም ስል ችግር የለውም ተወካይ አስቀምጫለሁ እሱ ይፈርምልሻል አሉኝ። ያ ተወካይ ባህሩ ይባላል ሰውየው። አሁንም እሱም አልታሰረም ቢሮ ውስጥ ነው ያለው። ከዛ በኋላ